ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። የድጎማ በጀትና የጋራ ገቢዎች ክፍፍል እያደጉ መምጣታቸውን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። የበይነ መንግስታት የፊስካል ግንኙነቶች ዙሪያ የፌዴሬሽን ምክር ቤት ለተወካዮች ምክር ቤት በጀት ፕላንና ፋይናንስ ጉዳዮች ቋሚ ኮሚቴ አባላት ስልጠና እየሰጠ ይገኛል። የበይነ መንግስታት የፊስካል ግንኙነት ሀብት ከፌዴራል መንግስት በየደረጃው ላለው የመንግስታት እርከን የሚተላለፍበት ስርዓት ነው። የፌዴሬሽን ምክር ቤትም ፍትሐዊና ውጤታማ የፊስካል ሽግግር እንዲጠናከርና የዜጎችን ፍትሐዊ ተጠቃሚነት እንዲረጋገጥ የተለያዩ ተግባራትን እያከናወነ ይገኛል። አሁን ላይ በፌዴራል የድጎማ በጀት፣ በጋራ ገቢ ትልልፍ፣ በመሰረተ ልማት ስርጭት ከፍተኛ ለውጦች እየታዩ ነው። በህዝብ ተወካዮች ምክር ቤት የበጀት ፕላንና ፋይናንስ ጉዳይ ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጆ እንደሚሉት የጋራ ገቢና የፌዴራል ድጎማ መጨመር ክልሎችን በልማት ስራዎች እንዲነቃቁ አድርጓል። ገቢው በመሻሻሉ ምክንያት የነበረውን የፍትሐዊነት መጓደል ወደ ተቀራረበ ሁኔታና መልክ ማስያዝ ችለዋል። በዚህ ክልሎች ደስተኛ ናቸው እስከምናውቀው ድረስ። ሁለተኛው ለረጅም ጊዜ በጣም ግምት ያልተሰጠውና ተዘንግቶ የነበረው የጋራ ገቢ የሚባለው ነው። ይሄ ክልሎችን ያነቃቃና ከመደበኛው ይሄ ከጥቅል የበጀት ድጎማ በተጨማሪ እንደውም በተሻለ ሁኔታ ይሄኛው እየጠቀማቸው ስለሆነ በገቢ አቅማቸው ዝቅ ያሉ ክልሎች ሳይቀር በጣም ወደውት ጥሩ ስራ እየሰሩ ነው ያሉት። ቋሚ ኮሚቴው ከፌዴሬሽን ምክር ቤት ጋር በቅንጅት በመስራት ለፍትሐዊ ሀብት ክፍፍል ድርሻውን እያበረከተ ይገኛል። የፌዴሬሽን ምክር ቤት በበይነ መንግስታት የፊስካል ግንኙነት ዙሪያ ለህዝብ ተወካዮች ምክር ቤት የበጀት ፕላንና ፋይናንስ ጉዳይ ቋሚ ኮሚቴ የስልጠና መድረክ አካሂደዋል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር የክልሎች የጋራ ገቢ ወደ 91.7 ቢሊዮን ብር ከፍ ማለቱን ገልጸዋል። 2012 ለክልሎች ይከፋፈል የነበረው ከፍተኛው በጀት 4.2 ቢሊዮን ብር ነበር። በ2017 በጀት ዓመት ግን ይሄ ቁጥር አድጎ 91.73 ቢሊዮን ብር ደርሷል። ይህ የፌዴሬሽን ምክር ቤትም የህዝብ ተወካዮች ምክር ቤትም ቋሚ ኮሚቴዎች ይህን ስራ ትኩረት ሰጠው የየዕለት ክትትል በማድረጋቸው የተፈጸመ ውጤት ነው። ክልሎች ከዚህ አንጻር ከፍተኛ የሆነ እርካታም ምስጋናም አላቸው። ከዚህ በኋላ ሞር ነው የሚጠብቁት እንጂ ያነሰ ነገር አይጠብቁም ማለት ነው። በዘርፉ የሚታዩ ችግሮችን በመቅረፍ በህዝቦች መካከል ያለውን ፍትሐዊ የሀብት ተጠቃሚነትን ለማረጋገጥ አሁንም ትኩረት ሊደረግበት ይገባል። ምክር ቤቱ ባለፉት 5 ዓመታት በበይነ መንግስታት የፊስካል ሽግግር ዙሪያ በርካታ የአሰራርና አደረጃጀት በማሻሻል መደበኛና ህጋዊ ማዕቀፍ እንዲኖረው በማድረግ ፍትሐዊና ውጤታማ የሀብት ክፍፍልን እውን ለማድረግ በርካታ ስራዎች እየተሰሩና በዚህም አመርቂ ውጤቶች የተመዘገቡ ቢሆንም አሁንም ያልተሻገርናቸው ችግሮች አሉ። እነዚህ ለይቶ በአግባቡ መፍታት ይጠይቃል ማለት ነው። የጀመርነው የልማት የለውጥ ሀገርን የማሳደግ ዓላማ ሊሳካ ከሆነ በህዝቦች መካከል ፍትሐዊ የልማት ስርጭት እንዲሆን መስራት እንችላለን። ለክልሎች የሚከፋፈለው የባለቤትነት ክፍያ ወይም ሮያልቲ ገቢን ጨምሮ ውስን ዓላማ ያላቸው ድጎማዎችም እድገት አሳይተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የኢድ አልፈጥር በዓል ምክንያት በማድረግ ለ100 ሺህ ወገኖች የማዕድ ማጋራት መርሃ ግብር አካሂደዋል። የማዕድ ማጋራት ተግባራችን ለህዝባችን ያለን ፍቅርና አብሮነት የምንገልጽበት ነው ብለዋል ከንቲባ አዳነች አቤቤ። አሁን ይህ የከንቲባ ጽሕፈት ቤት መዲናዋ አዲስ አበባ የምትመራበት የአመራር ማዕከልነት ከመሆን ባለፈ በየሃይማኖታዊ በዓላት ድጋፍ የሚሹ ወገኖች ማዕድ የሚጋሩበት ስፍራም ሆኗል። በአቅም ማነስና በተለያዩ ጫናዎች ምክንያት በዓልን ለማክበር የጭንቀት ሀሳብ ላይ ለነበሩ ቤተሰቦች የከተማ አስተዳደሩ የዘረጋው ይህ የድጋፍ እጅ ደግሞ ለብዙዎች የቤት ውስጥ ደስታን አምጥቷል። ታላቁ የረመዳን ጾም ፍጻሜ ሲደርስ የኢድ አልፈጥር በዓል ብርሃን ሲፈነጥቅ አዲስ አበባ ለተቸገሩ ነዋሪዎቿ ያላትን ጥልቅ ፍቅር በድጋሜ በተግባር አሳይታለች። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ማዕድ ማጋራት በሚለው የምግባረ ሰናይ መርህ ዛሬ በከንቲባ ጽሕፈት ቤት ግቢ ውስጥ በሺዎች ለሚቆጠሩ ወገኖች ድጋፍ አድርገዋል። ይህ የዛሬው ተግባር ደግሞ የምግብ ድጋፍ ብቻ አይደለም። ይልቁንም በበዓሉ ምድር አንዱ በልቶ ሌላው ጾሞ ውሎ አያድርም የሚል የቆየ ኢትዮጵያዊ ሴት ዳግም መገለጫ ነው። ይህንን ማዕድ
የማጋራት ፕሮግራም ስናካሄድ ጊዜያዊ ችግርን ለመቅረፍ ብቻ አይደለም፣ ለነዋሪዎቻችን ለህዝባችን ያለንን አክብሮት ፍቅር የምንገልጽበት ነው። በቋሚነት ደግሞ ችግርን በዘላቂነት ለመፍታት በርካታ ጥረቶችን እያደረግን ነው። እሱም በፍጥነት ውጤት እያመጣ ስለሆነ ዘላቂ ልማቶቻችን በቋሚነት ዜጎቻችንን ተጠቃሚ የሚያደርጉበት ሂደቶች ከፊታችን በፍጥነት እየመጡ ናቸው። በድጋሚ እንኳን ለኢድ አልፈጥር በዓል ዋዜማ በሰላም አደረሳችሁ ማለት እወዳለሁ። ዝቅተኛ ገቢ ያላቸው እናትና አባቶች እንዲሁም አካል ጉዳተኞች የበዓል ጭንቀት ፊታቸው ላይ ጥሎት የነበረውን ድባብ ድጋፉ በፈገግታ ሲቀይረው ማየት የዕለቱ ትልቁ ትርፍ ለቀጣይ ደግሞ ህዝብን ለማገልገል ይበልጥ ጉልበትና ስንቅ መሆኑ ነው። በከተማው ደረጃ በሁሉም ክፍለ ከተሞች 100 ሺህ ወገኖች ድጋፍ በተጋሩበት የማዕድ ማጋራት መርሃ ግብር ድጋፍ ላደረጉ ልበቀና ባለሀብቶችንና ተቋማትን ከንቲባ አዳነች አቤቤ አመስግነዋል። መንግስት እያስተባበረ በርካታ በጎ ፈቃደኛ ወጣቶች ወደ እናንተ የምናደርሰውን ሀብት ከተለያዩ ባለሀብቶች ከተለያዩ ልበቀና የከተማችን ነዋሪዎች እያሰባሰብን በተደራጀ መንገድ ነው እናንተ ጋር የምናደርሰው። ሁሉ ጊዜ ማዕድ ስናጋራ ከጎናችን የማይለዩትና ተለይተው የማያውቁ አቶ ጀማል አህመድ በጣም በእናንተ ስም ማመስገን እወዳለሁ። በተመሳሳይ ዩናይትድ አረብ ኤሚሬትስ ኤምባሲ እዚህ ዛሬ ያቀረብናቸውን ለእናንተ የምናካፍለውን ማዕድ አጋር በመሆን ከኛ ጋር አቅርበዋል። እነሱንም በጣም እናመሰግናቸዋለን። ሙሉ የረመዳን ወርን ሳይቸገሩ እንዲያሳልፉ ለማድረግም በ28ቱ የምገባ ማዕከላት የኢፍጣር ዝግጅት መደረጉንም ከንቲባዋ ገልጸዋል። ከዚህ በፊት ጊዜያዊ ዘመቻ የነበረው የበጎ ፍቃድ ተግባር አሁን ላይ ወደ ዘላቂ ባህል ተሸጋግሯል ይላሉ የከተማው የህዝብ ተሳትፎና የበጎ ፍቃድ ማስተባበሪያ ኮሚሽን ኮሚሽነር ይመር ከበደ። የህብረተሰቡን የበጎ ፈቃደኞችን አቅም በማስተባበር ታላላቅ ማህበራዊ ግቦችን ማሳካት የቻልንበት ዓመትም ሆኖ እያለፈ ነው። በተያዘው በጀት ዓመትም እስካሁን በነበሩ ህዝባዊና ሃይማኖታዊ በዓላት ከ1 ሚሊዮን በላይ ነዋሪዎችን በድግግሞሽ ጠያቂ እንዲያገኙ ትስስር እንዲፈጠር ማዕድ ማጋራት ስራ እንዲሰራ ተደርጓል። በጎ ፍቃድ በከተማችን ውስጥ ከጊዜያዊ ዘመቻነት አልፎ ወደ ዘላቂ ተቋማዊ ባህል መሸጋገሩን የሚያሳይ ትልቅ ተግባር እየተከወነ ይገኛል። የበዓል ሙያ ድጋፍ የተደረገላቸው ወገኖችም ለችግራቸው የደረሰ መፍትሄ በመሆኑ ደስ መሰኘታቸውን ገልጸዋል። ከንቲባችን ወይዘሮ አዳነች አቤቤ ይኸው በዓሉን ከወንድሞቻችን እንዳናንስ ባደረጉልን ትብብር ባደረጉልን እርዳታ በጣም እኔ በአካል ጉዳተኛው በጣም በሱ ስም ደስ ብሎኛል። የምናውቀው ነው በየቤታችን አይደለ? አላህ ይስጥልኝ ብያለሁ። ለሰጪ ይስጠው፣ አገር ሰላም ይሁን፣ እናንተም ኑሩልን፣ የሰጠውም ይኑር። ይህ በከንቲባ ጽሕፈት ቤት የተጀመረው በጎ ተግባር በየክፍለ ከተማውና ወረዳ ድረስ ተስፋፍቶ አዲስ አበባን የአብሮነትና የደግነት ከተማ እያደረጋት ነው። በዓለም አቀፍ ደረጃ የተፈጠረ የነዳጅ አቅርቦት መስተጓጎል ለመቋቋም ነዳጅን በቁጠባና በኃላፊነት መጠቀም እንደሚገባ የትራንስፖርትና ሎጂስቲክስ ሚኒስቴር አሳሰበ። የተሽከርካሪ እንቅስቃሴ መጠን በመቀነስና የብዙኃን ትራንስፖርት በመጠቀም የነዳጅ ብክነት መቀነስ እንደሚገባ ሚኒስቴሩ አሳስቧል። በመካከለኛው ምስራቅ የተፈጠረው ግጭት የነዳጅ አቅርቦት መስተጓጎልን በመፍጠርና ዋጋን በማናር በዓለም ኢኮኖሚ ላይ ቀውስ እንዲፈጠር እያደረገ ይገኛል። ይህ ዓለም አቀፍ ቀውስ ሀብታምና ደሃ ሀገራትን ሳይለይ ተጽዕኖውን እያሳረፈ ነው። ነዳጅን ከውጭ ሀገራት የሚያስገቡ እንደ ኢትዮጵያ ባሉ ሀገራት ላይ ደግሞ ተጽዕኖ ከፍ ያለ ይሆናል። ጠቅላላ በአገር የመጣ ነው። እኛ ብቻ አይደለንም፣ ዓለም የተፈተነበት ነው። እኛ ደግሞ በዚህ ቀጠና አካባቢ ስላለን የበለጠ እንፈተናለን። የባህር በር ስለሌለን የበለጠ እንፈተናለን። ይሄም ፈተና እንግዲህ በኢትዮጵያዊ ጽናት በአስተዋይነት ማለፍ ያስፈልጋል። አንዱ ፈተና የሚመጣው በትራንስፖርት ሴክተር ነው። በነዳጅ ምክንያት ሁለት ነገር የተፈጠረው፣ አንደኛ እጥረት ነው። የአቅርቦት እጥረት ተፈጠረ። ከአቅርቦት እጥረት
መፈጠር ጋር ተያይዞ ደግሞ ዋጋ አሻቀበ። ሁለቱም ፈተናዎች እየተፈተነ ነው። መግዛት እንኳን ብንችል አቅርቦቱ ስለሌለ መግዛት አንችልም ማለት ነው። ስለዚህ ሁለቱንም ፈተናዎች ነው መቋቋም ያለ። ከዋጋ በውጪ ምርት ላይ በውጪ ከምናስገባው ምርት ላይ ጥገኛ መሆን አንድ ቀን እንደዚህ አይነት ፈተና ያመጣል። በአሁኑ ወቅት በርካታ ሀገራት ይህንን የነዳጅ ዋጋ መውጣትና መውረድ ለመቋቋም ስትራቴጂካዊ የነዳጅ ክምችታቸውን በስፋት ጥቅም ላይ እያዋሉ ይገኛሉ። በተለይም ታዳጊ ሀገራት የውጭ ምንዛሬ እጥረትና የዋጋ ንረትን ለመከላከል ሲሉ አማራጭ የኃይል ምንጮችን ወደ ማልማትና የነዳጅ ፍጆታን የሚቀንሱ የሕዝብ ትራንስፖርት መስመሮችን ወደ ማስፋፋት ፊታቸውን አዙረዋል። ኢትዮጵያም በዜጎች ላይ የሚደርሰውን የኑሮ ውድነት ጫና ለመቀነስ መንግስት በነዳጅ ግዢ ላይ ከፍተኛ የድጎማ ስራዎችን እያከናወነ ይገኛል። ይህ ድጎማ በተለይ በትራንስፖርትና በመሰረታዊ ሸቀጦች ላይ የሚፈጠረውን ድንገተኛ የዋጋ ጭማሪ ለመግታት ትልቅ ሚና አለው። ከዋጋ መናር አንጻር ጋር ተያይዞ የሚመጣውን ስቲል መንግስት እየደጎመ ነው ያለው። ብዙ ቢሊዮን ብሮችን እየደጎመ ነው ያለው። ቀጥታ በተለይ በደሃው ላይ እንዳያርፍ ይሄ የዋጋ ጭማሪ እየደጎመ ነው ያለው። መንግስት የሚያደርገውን ድጎማ ተከትሎ ዜጎች እንደ ሀገር ያለውን ነዳጅ ለመቆጠብና ከመባከን እንዲታደጉ ጥሪ ቀርቧል። እያንዳንዱ ግለሰብ ነዳጅን ለተገቢው አገልግሎት ብቻ በማዋል በኃላፊነት ስሜት በመጠቀም የኢኮኖሚ ጫናውን በመጋራት ረገድ የድርሻውን ሊወጣ ይገባል። አንደኛ የግል መኪና የሚጠቀሙ የመንግስት መኪና የሚጠቀሙ አካላት ወደ ብዝሃ ትራንስፖርት መሻገር። ብዝሃ ትራንስፖርቱ አንደኛ ብዙ ሰዎችን ስለሚጭን ዋጋ እንጋራለን፣ የዋጋ ተጽዕኖ ይቀንሳል። ሁለተኛ የኤሌክትሪክ አሉ። የኤሌክትሪክ አውቶቡሶች፣ የኤሌክትሪክ ሚኒባሶች፣ የኤሌክትሪክ ራይዶች ስላሉ ወደዛ ሽፍት ካደረግን ነዳጃችንን እንቆጥባለን፣ ከዋጋ ንረቱም ራሳችንን እንከላከላለን። ሶስተኛ መኪና መጋራት፣ ተሽከርካሪ መጋራት። ቤተሰብ 10 ልጅ ያለው 5 ልጅ ያለው ሀብታም ቤተሰብ 5 መኪና 10 መኪና ኖሮት ከሆነ አሁን ለሀገር ብሎ ያለችንን ነዳጅ በቁጠባ እንድንጠቀም ተሽከርካሪን ሰብሰብ ብሎ መጠቀም ያስፈልጋል ማለት ነው። እንዲሁም የመንግስት መስሪያ ቤትም እንዲሁ ሰብሰብ ብሎ መጠቀም፣ እንቅስቃሴን መገደብ። ክቡር ጠቅላይ ሚኒስትራችን ባስተላለፉት መልእክት መሰረት እንቅስቃሴን መገደብ፣ አላስፈላጊ እንቅስቃሴዎችን መገደብ፣ የግድ ካልሆነ እንቅስቃሴ መገደብ፣ የተሽከርካሪ እንቅስቃሴ መገደብ። ሌላኛው ህዝባችን መጠቀም ያለበት እና አሁን ከኮሪደር ልማቱ ጋር እየተለመደ ያለው በእግር ጉዞ ነው። የቅርብ ርቀቶችን በእግር መጓዝ። አንዳንድ ቅርብ ቦታ ለስራ ስንሄድ፣ ቅርብ ቦታ ለሌላ ጉዳይ ስንሄድ የኢትዮጵያ የኤሌክትሪክ ተሽከርካሪዎች ጉዞ ከብክለት ነፃ የሆነን ከባቢን ከመፍጠር ባለፈ ከዓለም አቀፍ የኢነርጂ ፖለቲካ ተጽዕኖ ነፃ የሚያወጣትና የውጭ ምንዛሬን የሚታደግ ስትራቴጂያዊ እርምጃ መሆኑ በተጨባጭ እየታየ ነው። ይህም ኢትዮጵያ ካላት የታዳሽ ኃይል አቅም ጋር ተዳምሮ ለዘላቂ የኢኮኖሚ ነፃነት መሰረት የሚጥል ተደርጎ ተወስዷል። በመጨረሻም በተለያዩ የግዳጅ ቀጠናዎችና የሙያ ዘርፎች ተሰማርተው የላቀ ጀግንነት ለፈጸሙና ግዴታቸውን በብቃት ለተወጡ ሴት የሰራዊት አባላት እውቅና ተሰጠ። ሴት የሰራዊት አባላት በተሰለፉት የግዳጅ ቀጠና ሁሉ የተሰጣቸው ሕገ መንግስታዊ ተልዕኮ በብቃት በመፈጸም ለሕዝብ ስኬታማ የግዳጅ አፈጻጸም ጉልህ ሚና እንደነበራቸው ተገልጿል። ሻምበል እመቤት ጌታቸው ትባላለች። የመከላከያ ኢንጂነሪንግ ግሩፕ የሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ናት። በ1997 ዓ.ም ነበር የመከላከያ ሰራዊትን የተቀላቀለችው። የመምሪያው ኃላፊ ከመሆኗ በፊት በተለያዩ የጦር ግንባሮች ተሰልፋለች። 32ኛ ክፍለ ጦር 5ኛ ሬጅመንት ላይ የሬጅመንቷ ፐርሰኔል ባለሙያ ነበርኩኝ። እዛ እያለን መጀመሪያ በአማራ ክልል ነበር የነበር ነው። ከዛ በኋላ በሁመራ የሽምቅ ውጊያ ነበርና እዛ ግዳጅ ላይ ተካፍያለሁ። የመከላከያ ተቋምን ለማዘመን እየተከናወኑ ባሉ ስራዎች ውስጥ የሴት ሰራዊት አባላትን ወደ ከፍተኛ አመራርነት ማምጣት ቅድሚያ የተሰጠው ጉዳይ ሆኗል። ይህ እርምጃ የሰራዊቱን የውጊያ ብቃት ከማሳደግ ባለፈ በስትራቴጂክ ደረጃ ሴቶች ያላቸውን የመምራት አቅም በተግባር ለማሳየት፣ በዚህም የመከላከያ ሚኒስቴር ሴት ኃላፊዎች ወደፊት እንዲመጡ እየተሰራ ይገኛል። በሚኒስቴር መስሪያ ቤቱ ደረጃ በእያንዳንዱ ዳይሬክቶሬት ላይ መምሪያዎች ላይ ሴት ኃላፊዎች አሉ። ከዛም አንዷ ነኝ እኔ።
ተቋማችን ሴቶችን ወደፊት ለማምጣት በክተው እንዲገኙ ራሳቸውን እንዲያበቁ በትምህርት በችሎታቸው ራሳቸውን ወደፊት እንዲያመጡ ሜዳውንም ፈረሱንም ሰጥቶናል። ሴቶችን ከማብቃት ጋር ወይም ደግሞ የውሳኔ ሰጭነት ኃይላቸውን ከማምጣት ወደ ከፍተኛ ማዕረግ ወደ ማምጣት ትልቅ ስራዎች ይሰራሉ። በዚህ ዙሪያ ላይ የሴቶች ተሳትፎና ሚናቸው ከፍተኛ ነው። የሀገር ሉዓላዊነት ሲደፈርና የዜጎች ሰላም ሲታወክ ከራስ በላይ ሀገርን በማስቀደም ዋጋ የሚከፍሉ ሴቶች በግንባር አልጠፉም። የመከላከያ ሚኒስቴር የሴቶች ቀንን በማስመልከት ሴት ወታደሮች በሰራዊት ውስጥ በተለያዩ የግዳጅ ቀጠናዎችና የሙያ ዘርፎች ተሰማርተው የላቀ ጀግንነት ለፈጸሙና ግዳጃቸውን በብቃት ለተወጡ እውቅና ሰጥቷል። እናትነትን ከወታደርነት፣ ርህራሄን ከቆራጥነት ጋር አቀናጅታችሁ በመያዝ ሴትነት ለማንኛውም መስዋዕትነት ብቃት እንቅፋት አለመሆኑን ለዓለም በተግባር ያሳይታችኋል። በውጊያ ግንባር የፈጸማችሁት ተጋድሎና በየተሰማራችሁበት የሙያ ዘርፍ ያስመዘገባችሁት ስኬትም ሴትነትን ከደካማነት ጋር የሚያቆራኘውን የተሳሳተ ብዥታ የገፈፈና የኢትዮጵያ ሴቶች ከጥንት አባቶቻቸውና እናቶቻቸው የወረሱትን የአይበገሬነት መንፈስ ዳግም ያበሰረ ነው። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በበኩላቸው ሴቶች ወደፊት እንዲመጡ እየተሰራ ያለ ሲሆን የተሰጣቸው እውቅና የበለጠ አቅማቸውን ማሳደግ ላይ መስራት እንደሚጠበቅባቸው አሳስበዋል። ለውጡ ሴቶችን ከባይ ተመልካችነትና ተሳታፊነት ወደ ተጠቃሚነት ያሸጋገረ ብቻ ሳይሆን ውሳኔ ሰጭነትም ወደ አመራርነትም ጭምር እንዲመጡ ያደረገ ነው። ከዚህ ቀደም የምታደርጉት እንዳለ ሆኖ በበለጠ ትጋት፣ በፈጠራ፣ በብቃት ለማሳየት ያገኛችሁትን አጋጣሚ ሁሉ እንደምትጠቀሙ አምናለሁ። የመከላከያ ሴቶች ማህበራዊ ጉዳይ ዳይሬክቶሬት ዳይሬክተር ብርጋዴር ጀነራል ሁላገርሽ ድረስ በበኩላቸው ለሴት መከላከያ ሰራዊቶች የተሰጠው እውቅና በልፋትና በመስዋዕትነት የመጣ ነው ይላሉ። ይህ ዛሬ የቆማችሁበት የጀግንነት አቋም፣ በየግንባሩ የፈሰሰው ወዝ፣ በስልጠናና ማዕከል የታዩ ጽናት፣ በየተመደቡባቸው የስራ ዘርፎች ያሳያቸው ወታደራዊ ዲሲፕሊን ውጤታቸውን ያስመሰከሩበት ቀን ብለን ዛሬ ሰይመነዋል። ሴት የመከላከያ ሰራዊት አባላት በሁለንተናዊ መስክ ተፈትነው ያለፉ መሆናቸው በውጤታቸው አረጋግጠዋል። ሴቶች በጦር ሜዳ በደህንነትና በሰላም ማስከበር ስራዎች ላይ የሚያሳዩት ብቃትና ጀግንነት የሀገርን ሉዓላዊነት በማስከበር ረገድ አሻራቸውን አስቀምጠዋል። ገና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ ነው።